ሰዓት ያላሰበውና ያላቀደው ነገር አገኘው ማለት ነው። በጣም በሚያሳዝን ነገር አቶ አምናንዬ እንግዲህ የሚወዳትን ብሌንን የሚያፈቅራትን ብሌንን አጥቷታል ማለት ነው። ብሌን በአሁን ሰዓት በህይወት ትኑር አትኑር ምንም ነገር የሚታወቀው ነገር የለም። ጄሪ እንግዲህ በቅናት የተነሳ ከአዳራጅ ላይ ወርውራታለች ማለት ነው። በጣም ነው የሚያሳዝነው። እንግዲህ ብሌን የእውነት ይሄ ነገር የሚገባት ልጅ አልነበረችም። በጣም ምስኪንና በጣም አስተዋይ የሆነች ልጅ ነበረች። ግን ደግሞ ምን ያደርጋል በጣም በሚያሳዝን ነገር ሳታስብና ሳታቅድ ይሄ ነገር ችግር ደርሶባት ይገኛል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰላማችሁ ብዙት ይበልልኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ ማለት ነው። ይዤላችሁ የመጣሁት ድራማ አስተማሪውና ልብ አንጠልጣዩን የሆነውን ድራማ ይዤላችሁ መጥቻለሁ ማለት ነው። እንግዲህ በጣም በሚያሳዝን ነገር እለት በእለቱ እየተፈጠረ ያለው ነገር እዚህ ቤት በጣም የሚያሳዝንና ልብ የሚያንጠለጥል ነገር እየተፈጠረ ይገኛል ማለት ነው። እለት በእለቱ እንግዲህ በጣም ነው የሚያሳዝነው ጋይስዬ። እንግዲህ በአሁን ሰዓት ብሌን ምንም ነገር ትኑር አትኑር የሚታወቀው ነገር የለም። ይሄ ሁላ ነገር ደግሞ በጄሪ የተነሳ ነው ማለት ነው። በእርግጥ ጄሪ ስምንት አርግ ይሄንን ነገር እያስደረጋት ያለው አቶ አምናን ራሱ ነው ማለት ነው። አቶ አምናን ተው ይሄ ነገር ይቅርብን፣ ይሄንን ነገር ማድረግ የለብንም በማለት ስትነግረው ነበረ። ግን እሱ ምንድነው ያደረገው? በፍጹም እኔ በአሁን ሰዓት እያለኝን እንትኔ ደስታዬን አታጥፊብኝ፣ ተኝ አርፈሽ ተቀመጭን ያላት ማለት ነው። እንግዲህ እሷ እንዳለችው እሺ እሱ እንዳለው እሺ በማለት እንግዲህ በጣም በሚያሳዝን ነገር ይሄው ዛሬ እንደዚህ አይነት ደረጃ ላይ ደርሳለች ማለት ነው። እስር ቤት ገብታ ቁጭ ብላለች። ያው ስላችሁ እንትን ቤት ሐኪም ቤት ውስጥ ገብታ ቁጭ ብላለች ማለት ነው። እንግዲህ ጄሪ በጣም ኃይለኛና ጄሪ የምትባለው ሴትዮ እውነት በጣም እንደምናስባት እንግዲህ ስላት የዋህ ትሆናለች። ስላት ደግሞ በጣም እንደምታቋት በጣም ኃይለኛ ትሆናለች ማለት ነው። የእሷ ነገር በጣም ከባድ ነው፣ የጄሪ ጉዳይ ማለት ነው። ያው እዛ ቤት የመጣችበትንም አንዳንድ ዓላማ ረስታ ሌላ ዓላማ ውስጥ እንደማዘንና ሰው እንደሚያዝን ሰው ለሰዎች እንደምታዝንና ለሰዎች ትልቅ ቦታ እንዳላት አድርጋ ራሷን ታስባለች። አንዳንዴ ደግሞ ሲላት ክፉ ትሆናለች። ግራ ገብቶናል የእንትና ጸባይ ማለት ነው። ግራ ገብቶናል የጄሪ ጸባይ ማለት ነው። ጄሪ የምታደርገው ጸባይዋ በፍጹም እኔ በራሴ ሊገባኝ አልቻለም ማለት ነው። ጄሪ እንግዲህ ይሄ ሁላ ነገር ምንድነው? አቶ አምናንን ትወስድብኛለች፣ የአቶ አምናን ሀብትና ንብረት ብሌን ትወስዳለች በማለት እንግዲህ እያሰብኩትን ሀሳቤን እቅዴን የኔ ታደርጋለች በማለት እንግዲህ ይሄንን ነገር እየተፈጠረ ይገኛል ማለት ነው። አቶ አምናን ምንም ነገር በማያውቀው ነገር ምንም ነገር ባላደረገው ነገር እንግዲህ ይሄንን ዋጋ እየከፈለ ይገኛል ማለት ነው። በጣም በሚያሳዝን ነገር ማለት ነው ቤተሰቦቼ። በእርግጥ እንደው በጣም እንግዲህ አቶ አምናን በህይወቱ የሚወዳቸው ነገር የሚያፈቅራቸው ነገሮችን እለት በእለቱ እያጣ ይገኛል ማለት ነው። በጣም የሚያሳዝንና በጣም ልብ የሚያንጠለጥል ነገር ማለት ነው ቤተሰቦቼ። እውነቴን ነው የምላችሁ፣ እኔ በጣም ነው ያዘንኩት። እውነት ይሄ ነገር ለአቶ አምናን ይገባል እንዴ ሲባል አንዳንዴ የሚገባ ሰው አልነበረም ማለት ነው። ግን ደግሞ አንዳንድ ምቀኞች በህይወቱ እየመጡ እንግዲህ ህይወቱን እያመሰቃቀሉ ይገኛሉ ማለት ነው። እለት በእለቱ ሰዓታት በሰዓታት ያሰበው ሀሳብ እንዳይሳካና ያሰበው ሀሳብ እንዳይሆን ነገር እያደረጉ ይገኛሉ ማለት ነው። በጣም በሚያሳዝን ነገር ማለት ነው ቤተሰቦቼ። የምንላችሁ ፈልጌ ነው እንግዲህ እውነቴን ነው የምላችሁ፣ እኔ በጣም ነው ያዘንኩት። ይሄ ነገር ለሷ የሚገባት ልጅ አልነበረችም። ይሄ ነገር በእርግጥ ለሷ የሚሆን አልነበረም ማለት ነው። ብሌን ምን ባደረገችው ምንስ በበደለችው በደል ነው ይሄን ነገር የሚደርስባት? አንዱ በሰራው አንዱ በበላው አንዱ ገገባ የሚባለው ነገር አለና ያ ነገር ነው ባንስ በሷ ላይ እየደረሰ ያለው ማለት ነው፣ እለት በእለቱ ማለት ነው። እና ምን ልላችሁ ፈልጋለሁ እንግዲህ በጣም በሚያሳዝን ነገር በጣም ከምታስቡ በለጠ ማለት ነው አቶ አምናን ላይ የሚደርሰው ነገር በጣም ነው የሚያሳዝነው፣ በጣም ነው የሚያስለቅሰው። እና እግዚአብሔር ፈጣሪ ከእንደዛ አይነት ነገር ይሰውራችሁ ማለት ነው። ብሌንዬ የኔ ቆንጆ እንግዲህ እግዚአብሔር ይማራት፣
ፈጣሪ ከእሷ ጋር ይሁን። ሌላ የምንለው ነገር የለም። በእርግጥ በጣም ነበረ የምታዛዝነው፣ በጣም ነው ልብ የምትበላው። ግን ደግሞ ምን ያደርጋል እግዚአብሔር እንደዚህ አይነት ሰዎች ምቀኛ እያለ በጣም አስቸጋሪ ነው። ምቀኛ በህይወታችሁ እንደዚህ አይነት ሰዎች ሲኖሩ ህይወታችሁን እንግዲህ እያመሰቃቀሉ ይገኛሉ እለት በእለቱ ማለት ነው። ብሌንም ምንም ባላደረገችው ምንም ባልፈጸመችው ይሄን ዋጋ እየከፈለ ትገኛለች ማለት ነው። እንግዲህ ጄሪሻ በአሁን ሰዓት በጣም ነው የፈራችው። ምን ይሻለኛል፣ ምንስ ማድረግ አለብኝ፣ ምንድነው የማደርገው እያለች እንግዲህ የምትጥለው የምታነሳው ነገር ግራ ገብቷታል ማለት ነው። ምክንያቱም ያደረገችው ነገር ስህተት እንደሆነ ይሄንን ነገር አቶ አምናን ካወቀ ምን ያደርጋታል ይመስላችኋል? በጣም ከባድ ነገር ነው የሚፈጠረው ማለት ነው። ስለዛን በአሁን ሰዓት እንግዲህ በጣም እየፈራችና በጣም ይንትን እያለች ትገኛለች ማለት ነው። ምን ባረግ አለብኝ? የአቶ አምናንስ ምንድነው እሱ ከሰማስ ምን ያደርገኛል? እኔም እኮ በእጄ ሰዎችን አጠፋው በማለት እንግዲህ እያለቀሰችና እያዘነች ትገኛለች ማለት ነው። ቤተሰቦቼ እንግዲህ በጣም ነው የሚያሳዝነው ጋይስ። ፈጣሪ ልቦና ማስተዋሉን ይስጣት ነው የሚባለው። እውነቴን ነው የምላችሁ። እለት በእለቱ ለሚደረገው ድርጊት ለሚሰራው ስራ አቶ አምናን ምን ይላል የሚለው ነገር በጣም ከባድ ነው ማለት ነው ጋይስዬ። በጣም ነው የሚያሳዝነው። በጣም ነው ልብ እንትን የሚሰብረው ማለት ነው። እና ሳራ በአሁን ሰዓት እንግዲህ ልጄን እያለች በጣም እያለቀሰች እና እያዘነች ትገኛለች። የትስ ነው የማገኛት? ምንድነው የማደርገው? ምንስ መሆን አለብኝ? በማለት እንግዲህ በጣም እያለቀሰች እና እያዘነች ትገኛለች ማለት ነው። ቤተሰቦቼ እንግዲህ በጣም ነው እውነቴን ነው የምላችሁ። ከገባችሁ እንግዲህ ምን ልላችሁ ፈልጌ ነው፣ በእርግጠኝነት እንትናም ነክታባችኋለች ማለት ነው። ጄሪ ያንን ነገር እንዳደረገች ሲፋን ነክታባታለች። ማንም ሰው ይሄንን ነገር ያደረገው ሰው የለም። በእርግጠኝነት ይሄንን ያደረገው ሲፋን ነች በማለት ለሲፋን መጥፎ ነገር እንትን እያለ ትገኛለች ማለት ነው። ሲፋንም ደግሞ እንግዲህ ሙስጠፋን ወደዋለች ማለት ነው። ታፈቅረዋለች። በፍጹም እንግዲህ ከማን ጋር ነው የምትጀናጀነው? ጥያቄ በተለያየ ነገር እያበዛችበት ትገኛለች ማለት ነው። ማንን ነው የምትወደው? ምንስ እያደረክ ነው? በማለት እንግዲህ እለት በእለቱ ጥያቄዋን እየሰነዘረ ትገኛለች ማለት ነው። እሱ ደግሞ እኔ እኮ በቃ የምወዳት እኮ ሴት አለች ብሌን፣ በጣም ነው የምታዛዝነኝ። በእርግጥ ይሄ ነገር አይገባትም በማለት እየነገራት ነበረ ማለት ነው። እንዴት ማለት ስትለው እንግዲህ ብሌን እኮ ማለት አቶ አምናንን ትወደዋለች፣ ታፈቅረዋለች። ግን ደግሞ መጨረሻ ላይ ይሄ ነገር ክፉ ነገር ደረሰባት። ምንስ ማድረግ አለብን? በማለት ሲላት ነበረ። አቶ አምናንን ትወደዋለች እንዲህ እያለችው ነበረ ማለት ነው። አዎ አቶ አምናንን ትወደዋለች፣ ታፈቅረዋለች። ግን ይሄንን ነገር ያደረገ ሰው በእርግጠኝነት አንድ ሰው መሆን አለበት እያለ ነበረ ማለት ነው። አንተ ስለ ፍቅር ምንድነው የምታውቀው ነገር ስትለው እንግዲህ ስለ ፍቅርማ ብዙ ነገር አውቃለሁ። ማን የነገረክ ስትለው ይሄንን ነገርማ የነገረችኝ እንግዲህ እንትና ናት የነገረችኝ፣ ያቺ በስልክ ውስጥ የምጀነችናት ልጅ ነች ይላታል ማለት ነው። እንደዛ ሲላት እንግዲህ እሷ ነች የሁላ ነገር የነገረችህ ስትለው አዎ ይላታል ማለት ነው። ከዛም በኋላ ግን ያደረገችው ነገር ምንድን ነው? ጄሪ ምክንያቱም ጄሪ ያንን ነገር ስለተፈጠረ እዛ ቤት ውስጥ የምትጥለው የምታነሳው ነገር ግራ ገብቶባት ነበረ ማለት ነው። ምክንያቱም በጣም በትገዝ ውስጥ ነበረች ያለችው። ቀጥታ እሱ ጋር ሙስጠፋ ጋር ደውላ ነበረ ልታማክረው የደወለችለት ማለት ነው። እና ለማማከር እሱ ጋር ስትደውልላችሁ ማን ያነሳው? እንትና ታነሳለች ማለት ነው። ብሌን ማለት ነው። ሲፋን ታነሳለች ማለት ነው። ሲፋን ስታነሳ ምንድነው የተፈጠረው? ከዛሬ ጀምሮ እዚህ ሰው ጋር እንድትደውይ አልፈልግም። ለምንድነው የምትደውዩ? ከዛሬ ጀምሮ አጠገቡም እንድትደርሽ አልፈልግም በማለት እንግዲህ ልኳን ነግራታለች ማለት ነው። ሲፋን እንግዲህ እንትና ደግሞ እንዴት ነው እንደዚህ ሊሆን የሚችለው? እንዴት ነው እንደዚህ አይነት ነገር ሊሆን የሚችለው? በምን የተነሳ ነው? ሚስት አለው እንደ ይሄ ሰውዬ እያለች ትገኛለች ማለት ነው። እንግዲህ የቅናት
ምንትን ነው መሰለኝ። ያው ገባችሁ? አንዳንድ ጊዜ ጅብ ከወደ ውሻ ጨው የሚባለው ነገር አለ አይደለ? ያው ምን መሰላችሁ የኛ የሆነውን ነገር ማንም ሰው እንዳይነካብን የምንፈልገው ሰዎች አለን ማለት ነው። እና በአሁን ሰዓት ብሌንሻ ጄሪ እንደዛ ሆኖባታል ማለት ነው። ጄሪሻ ለምንድን ነው ያኔ ሚስት አለው እንደ ሰውዬ ሚስት ያለው እኮ አልመሰለኝም በማለት የሆነ እንደማናደድም እንደምንም ነገር አድርጓታል ማለት ነው። ግን ደግሞ ምን ያደርጋል ብትናደድም ብትፈርጥም ብትቆረጥም ምንም ነገር የምታመጣው ነገር የለም ማለት ነው። ምንም የምታመጣው ነገር የለም። ሰው ተናዶ የሚያተርፈው ነገር ሲኖር ነው። የማያተርፈው ነገር ካሌለ ምንም ፋይዳ የለውም። ንዴት ብቻ ነው ትርፉ ማለት ነው። ግን ደግሞ በጣም የሚያሳዝነው ነገር በአሁን ሰዓት ሲፋን ታውቆባታል ነገሮቹ ሁላ እዛ ቤት ጄሪ ምን እንዳደረገች ሲፋን ሁሉ ነገር አውቃባታለች ማለት ነው። ሲፋን ይሄንን ነገር ካወቀች በእርግጠኝነት ታጋልጣታለች ብዬ ተስፋ አደርጋለሁ ማለት ነው። ያው ጊዜና ሰዓቱን ይጠብቅ እንጂ ታዋርዳችኋለች ብዬ ተስፋ አደርጋለሁ ማለት ነው። በእርግጥም ደግሞ ያው ጄሪ ግን በጣም ነው የደነገጠችው። የምትጥለው የምታነሳው ነገር ግራ ገብቷታል። ምን ማድረግ አለብኝ እያለች እያዘነች እና እየተገሰች ትገኛለች ማለት ነው። ቤተሰቦቼ ግን ደግሞ ምንም ልንረዳት አንችልም። የሰራችው ነገር ስህተት ነው እንዴ ከተባለ አይነው ስህተት ነው። ያንን ስህተት ደግሞ ያው ምንም ማድረግ እና ማድረቅ አንችልም። ይቅርታ ስለዛን ላደረገችው ነገር የእጇን ማግኘት አለባት ብለን የምናስብ ነን ማለት ነው። ቤተሰቦቼ ለማንኛውም ምን ልላችሁ ፈልጌ ነው፣ እንደዚህ አይነት ነገር በጣም ነው የሚያስጠላው፣ በጣም ነው የሚያስከፋው ማለት ነው። ፈጣሪ ልቦና ይስጣቸው፣ ማስተዋልን ያድላቸው ማለት ነው። እንግዲህ ምን ልላችሁ ፈልጌ ነው፣ ይቅርታና ቤተሰቦቼ ብሌን ባላደረገችው ነገር ምንም በማታውቀው ነገር እሷ ነች ዋጋ እየቀመሰች ያለችው። ገባችሁ አይደለ? አንዳንዴ በህይወታችሁ እንደዚህ አይነት ነገር አጋጥሟችሁ አያውቅም? እናንተ ባልሰራችሁት፣ እናንተ ምንም ባላደረጋችሁት እናንተ የዛ ነገር ሰበብ ሆናችሁ ስትቀሩ አስቡት። በጣም ነው የሚከብደው ጋይስ፣ ከምታስቡ ወደደ ይከብዳል ማለት ነው። እና ምን ልላችሁ ፈልጌ ነው እውነት አንዳንዴ በህይወታችሁ የሚመጣባችሁ ነገር እንደዚህ ሳታውቁት ምንም ነገር ሳትሉ ድንገት የሆነ ነገር መጥቶ ህይወታችሁን ያበላሻል ማለት ነው። እና ፈጣሪ ከእንደዚህ አይነት ብልሽትነት ፈጣሪ ያድናችሁ፣ እግዚአብሔር ይሰውራችሁ ቤተሰቦቼ፣ እግዚአብሔር ያድናችሁ። እውነቴን ነው የምላችሁና ሰዎች አንዳንዴ የሚያደርጉትን አያውቁም፣ የሚሰሩትን ነገሮችን አያውቁምና ይቅር ይበላችሁ ይባላል። ይቅር ይበላቸው፣ እግዚአብሔር ማስተዋሉን ያድላቸው። የእውነት በጣም ነው የምታሳዝነው ብሌንዬ፣ በጣም ነው ልብ የምትሰብረው ማለት ነው። እና ታዲያ ምን ይደረጋል? ብትሰብርም ብታሳዝንም በህይወቷ እለት በእለቱ ብዙ ነገር እያሳለፈ ትገኛለች። ብዙ ሰዎች ከኋላ ከፊት በጭካኔ እናት የቀደሟት የሚያሳዝኗት ሰዎች አሉ። እና ስለዛን እና ቤተሰቦቼ እግዚአብሔር ይማራት ይፈውሳት። በዛ ላይ ደግሞ ብሌን እንግዲህ ድና ታቶም ጋርና ከአቶም አምናን ጋራ የምትቀጥልበትን ሰዓት ያምጣው። እና ደግሞ እንትና ይሄ ማን ነበረ ሁሉን ነገር የሚያውቅበት ሰዓትን ፈጣሪ ግለጽለት። አቶ አምናን ቤት ውስጥ የሚሰራው የሚደረገውን ነገር ቤት ውስጥ ምን እየተሰራ መሆኑን ፈጣሪ ግለጽለት። ገባችሁ? ምክንያቱም አቶ አምናን ድንግዝ ፍስስ ብሎ ምንም ነገር ለጊዜው እያስተዋለ አይደለም፣ ምንም ነገር እያገናዘበም አይደለም። ይሄ ነገር ደግሞ በጣም ከባድ ነገር እየጣለው ይገኛል ማለት ነው ቤተሰቦቼ። ለማንኛውም በቀጣይ ቪዲዮ እስከምንመጣ ድረስ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ እና ቤቱን ላይክ እና ሼር አድርጉ። እሺ ዝም እንዳትሉ የኔ ወዶች። የእርዳታ የሚያስፈልገው ቤት ነው፣ እርዳታ የሚያስፈልገው ስራ ነው ማለት ነው። እና እህታችን በሰው ችግር መከና የሚደርስባት በጣም ታማሚ ልጅ ነች። ባለዚህ ቱቢ ጌታ
ስለዛ እሷን ለመርዳት ደግሞ የእናንተ እርዳታ ስለሚያስፈልገን ላይክ እና ሼር አድርጉ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ መልካም ቆይታ እላችኋለሁ። ባይ ባይ።